ማርያም ግን ምን ብለናል? ተነስተናል። ሔዋን ለኛ መውደቅ ካደረገችው ሚና ይልቅ ድንግል ማርያም ለኛ መነሳት ያደረገችው ይበልጣል አይበልጥ? ብዙ ሰዎች በሔዋን ምክንያት ወደቅን በሚለው ይስማማሉ። በድንግል ማርያም ምክንያት ተነሳን የሚለውን ግን መቀበል አይችልም። እንደ እርሷ ያለ ንጽሕና እንደ እርሷ ያለ ቅድስና ያለው ሰው ቢኖር ኖሮ ሌሎች ሰዎች ክርስቶስን ይወልዱት ነበር። ሌሎች ላይ ያልተገኘ ንጽሕና ቅድስና በማን ላይ ተገኝቷል? አሁን ልትናገር ነው። እስቲ ስሟት እመቤታችን። በእውነት ድምጿን ለሁላችን ታሰማል። ጸጥ ብላ ሰማችሁ። ገብርኤል መጥቶ ሰላም ሲላት ሲያመሰግናት አሁን ልትናገር ነው። ተናግሮ የማያውቅ ሰው እኮ የሚናገረው እንደው ሲብስበት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ እንደምንቆያችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በዚህ ሰዓት በቤቱ ቆይተን ታግሰን ቃሉን እንድንሰማ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን ሆኖ እንዲያስተምረን፣ እንዲመክረን፣ የሚረባንን የሚጠቅመንን ነገር እንዲሰጠን የእርሱ ቅዱስ ፈቃድ ይሆንልን። ከእኔ ጋር በሉ፣ እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ። የሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ ተጽፎ የሚገኝን ኃይለ ቃል መነሻ አድርገን ከጌታችን ልደት ዋዜማ ከብስራተ ገብርኤል እመቤታችን የገብርኤልን ብስራት ከሰማችበት በዓል ማግስት ላይ ነው ያለነውና ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም እና ስለ ክርስቶስ ልደት አያይዘን እንማራለን። እግዚአብሔር አምላካችን በቸርነቱ በምሕረቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። በቤተ ክርስቲያናችን ቅዱስ ያዕቆብ ዘስሩግ የተባለ ታላቅ ሶርያዊ አባት አለ። ቅዱስ ያዕቆብ ዘስሩግ ስለ እመቤታችን የደረሰው አንድ ድርሳን አለ። በእንተ ወላዲተ አምላክ የሚል በአማርኛው በግዕዙ ብዙም አናገኘውም፣ ግን በእንግሊዝኛው ኦን ዘ ማዘር ኦፍ ጋድ የሚል መጽሐፍ ማለት ነው። በዚህ መጽሐፍ ላይ የድንግል ማርያምን ክብሯን ለመግለጽ መሞከር ማለት ይላል። ድንግል ማርያምን ክብሯን በትክክል አንድ ሰው ለመግለጽ ሞከረ ማለት አንድ ሰዓሊ ፀሐይን ከነ ሙቀቷ ከነ ብርሃኗ በወረቀት ላይ መሳል ይችላል? አይችልም። ስለዚህ ድንግል ማርያምን ክብሯን ለመግለጥና ለማስረዳት መሞከር ማለት ፀሐይን ከነ ብርሃኗና ከነ ሙቀቷ ለመሳል መሞከር ነው ይላል። ስለዚህ ቅዱስ ያዕቆብ ዘስሩግን ያህል ታላቅ አባት የድንግል ማርያምን ክብሯን መግለጥ የማይችል ከሆነ እኛ ደካሞቹ ኃጢአተኞቹ እንችላለን? አንችልም። አባቶቻችን የታምረ ማርያም መቅድም ሲያነቡ ስለ እርሷ መናገር የሚቻለው እንደምን ያለ አንደበት ነው፣ አስቦትስ ሊደርስበት የሚቻለው እንደምን ያለ ሕሊና ነው። ነገር ግን ከምስጋናዋ የሚቻለንን ያህል እንነግራቸዋለን ይላሉና የሚቻለንን ያህል እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሆነልን። የመጀመሪያው ምዕመናን ሁላችንን በመስቀል ላይ ሥጋውን ቆርሶ ደሙን አፍሶ ያዳነን ማን ነው? እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። አንዳንድ ጊዜ እመቤታችንን ስናከብራት፣ ስንዘምርላት፣ ከፍ ከፍ ስናደርጋት አንዳንድ ሰዎች
የሞተላችሁ የተሰቀለላችሁ መከራ የተቀበለላችሁ ክርስቶስ ሆኖ ሳለ ይህንን ያህል ቦታ ለድንግል ማርያም የምትሰጡት ለምንድን ነው የሚሉ ሰዎች አሉ። ትንሽ አልበዛም ወይ የሚሉ አሉ። እኛም ውስጥ ሆኖ ትንሽ እንደው በዝቷል ብሎ የሚያስብ ሰው አይጠፋም። የእኛ ቤተክርስቲያን ደግሞ እመቤታችንን ብኪ ድህነ ዓለም ወወልድኪ ኮነ ሰላም፣ በአንቺ ዓለም ዳነ በልጅሽም ሰላም ሆነ ትላታለች። ቤዛዊተ ዓለም እስከ ማለት ትደርሳለች። ስለዚህ የመጀመሪያ የምንማረው ምእመናን በእኛ መዳን ውስጥ ድንግል ማርያም ያላት ድርሻ ምንድን ነው? የእርሷ መኖር ለእኛ መዳን ምን ያህል አስፈላጊ ነው? የእርሷ አለመኖርስ የእኛን መዳን ምን ያህል ይጎዳው ነበር የሚለውን እንመለከታለን። ከኔ ጋር ናችሁ ምእመናን? ሁለተኛው አንዳንድ ሰዎች ደግሞ እመቤታችንን ያከበሩ መስሏቸው አይ ለነገሩ መከበር እኮ ይገባታል፣ ምክንያቱም ምንም ቢሆን እኮ የወለደችው አምላክን ነው ደግሞ ይላሉ። ይህም ንግግር ጥሩ ነው፣ ግን ትንሽ ችግር አለበት። አባቶቻችን ምሳሌ ሲመስሉ ምን ይላሉ? ጦጣ ከዛፍ ላይ ወጥታ ሳለ ድንገት ጅብ መጣባት ይላሉ። ያው እንደምታውቁት ጦጣና ጅብ ደግሞ በጣም ይዋደዳሉ አይደል? ይዋደዳሉ። እና ጦጣ ዛፉ ላይ ሆና ጅብ መጥቶ ነይ ውረጂ አልበላሽም እያለ ያባብላታል። ጦጢት ምን አለች? አልበላሽም ምን አመጣዋለች? ውረጂ አይበቃም? በልቡ ምን የማድረግ ሐሳብ ስላለ አዎ ድንግል ማርያም ምንም ቢሆን አምላክን ወልደዋለች የሚሉ ሰዎች ምንም ቢሆንን ምን አመጣው? ስለዚህ ሁለተኛው ምእመናን እርግጥ ነው እመቤታችን አምላክን መውለዷ የመጨረሻ ክብር ነው፣ ጸጋ ነው። ለማንም ያልተሰጠ ለማንም ሊሰጥ የማይችል ክብር እግዚአብሔር ሰጥቷታል። ይሁንና ምእመናን እመቤታችን ቅድስና እኮ ያገኘችው አምላክን በመውለዷ ምክንያት ቅድስት እንበላት ተብሎ አይደለም። ከኔ ጋር በሉ። ቅድስት የሆነችው አምላክን በመውለዷ ሳይሆን አምላክን ለመውለድ የበቃችው ምን ሆና ስለተገኘች ነው። ክብር ምስጋና ይድረሳት እመቤታችን። እግዚአብሔርን የማረከ ቅድስና ቅዱስ ያዕቆብ ዘስሩግ እንደ እርሷ ያለ ቅዳሴያችንም እግዚአብሔር አብ በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተም፣ እንዳንቺ ያለ አላገኘም፣ የአንቺን መዓዛ ወደደ፣ የሚወደውን ልጁን ወደ አንቺ ሰደደ ይላል። እንደ እርሷ ያለ ንጽሕና እንደ እርሷ ያለ ቅድስና ያለው ሰው ቢኖር ኖሮ ሌሎች ሰዎች ክርስቶስን ይወልዱት ነበር። ሌሎች ላይ ያልተገኘ ንጽሕና ቅድስና በማን ላይ ተገኝቷል? ምንድን ነው እግዚአብሔር ያየው ሌሎች ላይ ያጣው እሷ ላይ ያገኘው ምንድን ነው? ከእሷ እንዲወለድ ያደረገው አበባ ንብን እንዲስም እግዚአብሔርን የሳበው ቅድስና ምንድን ነው የሚለውን እንደው በሚኖረን አጭር ጊዜ በእግዚአብሔር ቸርነት እንማራለን። እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጀመሪያው ምእመናን እመቤታችን በእኛ መዳን ውስጥ ያላት ድርሻ ምንድን ነው የሚለውን ለማየት ወደ ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 26 ወስዳቸዋለሁ። ከዚያ በፊት አንድ ነገር ልንገራችሁ። የሰው ልጅ ሁሉ ከገነት የተባረረውና ከክብሩ የተዋረደው በአንዲት ሴት ምክንያት ነው። ይህች ሴት ማን ነበረች? አቤት ሔዋን። ያው ሔዋን ከእባብ ጋር ተነጋገረች። ጓደኛ ሳታጣ አዳም እያለ ከእባብ ጋር ጓደኝነት ጀመረች። እባብና ሔዋን ተነጋግረው ሔዋን የእባብን ቃል እሺ በማለቷ ምክንያት የሰው ልጅ ከገነት ወጣ፣ ከክብሩ ተዋረደ ማለት ነው። በዚህ ጉዳይ ላይ ልዩነት ያለው ሰው አለ? ሁሉም እምነት ተከታዮች ሔዋን ለሰው ልጅ መውደቅ ምክንያት ናት በሚለው ያምናሉ። ሔዋንና እባብ ያደረጉት ቃለ ምልልስ በትክክል የሰው ልጅ ከገነት አስወጥቶታል፣ ክብሩን ጸጋውን አሳጥቶታል። በዚህ ምክንያት ለረጅም ዓመታት ሔዋን ትወቀስ ነበር። በሔዋን ነው የወደቅነው እንል ነበር። እንግዲህ ለመውደቃችን ሔዋን ከእባብ ጋር ያደረገችው ቃለ ምልልስ ወሳኝ ከሆነ ለመነሳታችን ደግሞ ድንግል ማርያም ከገብርኤል ጋር ያደረገችው ቃለ ምልልስ ወሳኝ ነው አይደለም? አዎ። በሔዋን ወድቀናል፣ በድንግል ማርያም ግን ምን ብለናል? ተነስተናል።
ሔዋን ለኛ መውደቅ ካደረገችው ሚና ይልቅ ድንግል ማርያም ለኛ መነሳት ያደረገችው ይበልጣል አይበልጥ? ብዙ ሰዎች በሔዋን ምክንያት ወደቅን በሚለው ይስማማሉ። በድንግል ማርያም ምክንያት ተነሳን የሚለውን ግን መቀበል አይችልም። ሔዋን ለኛ መውደቅ ካደረገችው ድንግል ማርያም ለኛ መነሳት ያደረገችው ይበልጣል አይበልጥ? ይበልጣል። በእውነት እግዚአብሔር ልቡና ይስጣቸው። በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። ገናናው መልአክ ቅዱስ ገብርኤል እመላእክት ቀደምት ከዋነኞቹ አለቆች አንዱ ገብርኤል የባቢሎንን እሳት ያበረደው ገብርኤል አደግድጎ ቆሞ በ15 ዓመቷ ብላቴና በድንግል ማርያም ፊት ሰላምታ አቀረበ። ጸጋን የተሞላሽ ሆይ ምን ይበልሻላል? ደስ ይበልሻላል። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ሁሌ የምናውቀው ምስጋና ነው። እስቲ ምስጋና በደንብ ይዩት ምእመናን። ገብርኤልን ያህል መልአክ በደንብ ልልበሉ። እንደዚያ ከሆነ ጸጋን የተሞላሽ ሆይ ምን ይበልሻላል? ምን አይነት ሰላምታ! መላእክት እኮ ለማንም ሰው ጸጋን የተሞላ ሆይ ደስ ይበል ሲሉ ሰምተናቸው አናውቅም። ደስ ይበልሽ አለ። ጸጋን የተሞላሽ ምን ማለት ነው? ጸጋን የተሞላሽ ቅዱስ ጳውሎስ ምእመናን የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። የየሰው ጸጋው የተለያየ ነው። ለአንዱ የመፈወጥ ጸጋ ይሰጠዋል፣ ለአንዱ የመጸለይ ጸጋ ይሰጠዋል፣ ለአንዱ የማስተማር፣ ለአንዱ የመማር፣ ለአንዱ የመዘመር፣ ለአንዱ በድንግልና በምንኩስና ጸንቶ የመኖር፣ ለአንዱ ደግሞ አግብቶ ወልዶ የመኖር ጸጋ ይሰጠዋል። የየሰው ጸጋው ምን ያለ ነው? እመቤታችን ጸጋዋ ምን ይሆን? በድንግልና መጽናት ይሆን? መውለድ ይሆን? መማር ይሆን? ማስተማር ይሆን? መፈወስ ይሆን? ምንድነው ጸጋዋ እመቤታችን? ገብርኤል ይሄ ነው ጸጋሽ አላላትም። ጸጋን የተሞላሽ ሆይ ምን ይበልሽ? እግዚአብሔር ለፍጡራን ከሚሰጠው ጸጋ ለድንግል ማርያም ያስቀረባት ምንም ጸጋ የለም። ስለዚህ የጸጋው ማከማቻ ግምጃ ቤቱ ስለሆነች ጸጋን የተሞላሽ ሆይ ደስ ይበልሻል። የሚገርማችሁ ምእመናን ቅዱስ ገብርኤል በጸጋ ከእመቤታችን ያነሰ ነው። እመቤታችን ገብርኤልን በጸጋ ትበልጠዋለች። ቅዳሴያችንን ሰምታችኋል። ለሚካኤል ምሕረት ተሰጠው ይላል። ምን ተሰጠው? ወብስራት ለገብርኤል። ለገብርኤል ምን ተሰጠው? ብስራት። ለእመቤታችንስ? ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ለድንግል ማርያም ሰጣት ይላል ቅዳሴያችን። እመቤታችን ያልተሰጣት አንዳች የጎደለባት ጸጋ የለም። ስለዚህ ገብርኤል ጸጋን የተሞላሽ ሆይ ምን ይበልሻል? አንቺ እግዚአብሔር ከአንቺ ጋር ነው አለ። ልብ አሉ። እግዚአብሔር ከአንቺ ገና እኮ አልጸነሰችም እግዚአብሔር ግን እግዚአብሔር ከማን ጋር ነው? እመቤታችን ክርስቶስን በማኅፀኗ ሳትጸንሰው በህሊናዋ በልቡናዋ ጸንሳው ትኖር ስለነበር ከእሷ ተለይቷት ስለማያውቅ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። አንዳንድ ሰዎች በተለይ ተሐድሶ ብለው ራሳቸውን የሚጠሩ መናፍቃን እመቤታችንን የጎዱ መስሏቸው የተባረክሽ ነሽ የሚለው ምስጋና እኮ ለሌላም ሴት ተነግሯል ይላሉ። ልክ ነው፣ ተነግሯል። በዚህ በመጽሐፈ መሳፍንት ላይ አንዲት ኢያኤል የተባለች የ16 ዓመት ልጅ አንቺ በእስራኤል ከሚኖሩ ሴቶች ሁሉ የተባረክሽ ሁኚ ብለው ዘምረውላታል፣ ቅኔ ተቀኝተውላታል። ምን አድርጋ እንደሆነ ግን ልንገራችሁ። እስራኤላውያን ከአንድ ጨካኝ ንጉሥ ጋር ይዋጉ ነበር። ተዋግተው በዚያ ጦርነት ያንን ንጉሥ ድል አደረጉት። ድል አድርገው ግን ልክ ጦርነቱን ማሸነፋቸውን ሲያውቁ ንጉሡ እግሬ አውጪኝ ብሎ ከጦር ሰፈር ጠፋባቸው። ቢፈልጉ አጡት። ስለዚህ ደስታቸው ሙሉ አይደለም። ድል አድርገዋል፣ ግን ንጉሡን አልያዙት። በኋላ አንዲት የ16 ዓመት ልጅ ኢያኤል የምትባል እዚያው ጦር ሰፈር ውስጥ አንድ ድንኳን ውስጥ ስትገባ ገልጣ ስትገባ አገር የሚፈልገው ንጉሥ እዛው ድንኳን ውስጥ ተኝቶ አገኘችው። አይ እግዚአብሔር በእጄ ከጣልህማ አለች። እንቅልፍ ወስዶታል። ድንኳኑ የተተከለበትን ብረት ካስማውን ነቀለችና መዶሻ አንጥታ በተኛበት በጆሮ ግንዱ አስገብታ ገደለችው ይላል። አንገቱን ቆርጣ ለእስራኤል አሳየቻቸው። ደስ አላቸው። አንቺ በእስራኤል ከሚኖሩ ሴቶች ሁሉ የተባረክሹኝ አሏት ይላል። ምን ያልሹኝ? አሁን እቺ ሴት ከመቤታችን ጋር ትነጻጸራለች? ምን አድርጋ ነው የተባረክሽ የተባለች? በአንድ እጇ መዶሻ አይደለ?
በአንድ እጇ ክርስቶስን አቅፋ ያጠባች ያሳደገች ድንግል ማርያም ከዚህ ሴት ጋር አትነጻጸር። በዚያ ላይ እስራኤል ምንድን ያሏት? ይችን ሴት የተባረክሽ ሁኚ ነው ያሏት። ገብርኤል ግን መጥቶ የተባረክሽ ሁኚ አይደለም ያለው። ምንድን ነው ያለው? ገብርኤል አልባረካትም፣ ቡርክቶና ነው ያገኛት፣ ተባርካ ነው ያገኛት እመቤታችንን በእውነት። ስለዚህ የእመቤታችን ምስጋና ማንም ያልሰማው ምስጋና ነው። በሌላ ቦታ ደግሞ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ምን ትያለሽ ይላል መጽሐፈ ምሳሌ ላይ። ይሄስ ካላችሁ ከፍ ብላችሁ አንብቡት። አንዲት ሴትን የሚመለከት ምስጋና ነው። አንዲት ሴት ትዳሯን በደንብ አድርጋ ከያዘች ይላል ባሏን ያመሰግናታል ይላል። ማን ያመሰግናታል? እንዲህ ብሎ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ማንም ይላት? ባሏ። አንዲት ሚስት ደግሞ ለባሏ ከሴቶች ሁሉ ምን ትላለች? ብትበልጥም ባትበልጥም በሰላም መኖር ከፈለገ ከሴቶች ሁሉ ምን ትላለች? ትበልጣለች። እመቤታችንን ግን ልብ አድርጉ፣ ማንም እንዲህ ያለ ምስጋና አልቀረበለትም። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ አላት? የተባረክሽ ነሽ አላት። እርሷን ባየችው ጊዜ ይላል ከንግግሩ የተነሳ በጣም ደነገጠች ይላል። ከምኑ የተነሳ? የሚገርማችሁ ምዕመናን፣ መጽሐፍ ቅዱስን የሚያነብሰው ይሄ ቃል በጣም ሊደንቀው ይገባል። መላእክትን ያዩ ሰዎች ብዙዎቹ ራሳቸውን ስተው ወድቀዋል። ለምሳሌ ይሄውንኑ መልአክ ገብርኤልን ዳንኤል አየው። ባየሁት ጊዜ መልአኩን ራሴን ስቼ ወደቅሁ፣ እንደ ሞተ ሰው ሆንኩ። ገብርኤልም አይዞ አትፍራ ብሎ አስነሳኝ፣ እየተንቀጠቀጥኩኝ ቆምኩ ይላል። ማርያምም ገብርኤልን ባየች ጊዜ ራሷን ስታ ወደቀች አይደል? እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች ነው የሚለው። ያስደነገጣት መልአኩ ነው ቃሉ ነው? ቃሉ ነው። እመቤታችን መላእክትን አይታ ልደነግጥ አትችልም። ምክንያቱም አቅፈው ደግፈው እየመገቡ ያሳደጓት እነማን ናቸው? አዎ ቅዱስ ያሬድ አስተርአያ መልአክ ዘይኮነ ከመ ቀዲሙ ይላል። እንደ ወትሮ ያልሆነ መልአክ ታያት ይላል። ፋኑኤል በክንፉ አልብሶ ሲመግባት ያደገች እመቤታችን ገብርኤልን አይታ ልደነግጥ አትችልም። ያስደነገጣት ቃሉ ነበር። ከቃሉ አነጋገር አይታ ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች አላልኩም። ምን አለች? አንዳንድ ሰዎች ስለ ድንግል ማርያም እኮ በመጽሐፍ ቅዱስ ብዙ አልተጻፈም፣ እናንተ ናችሁ የምትናገሩት ይላሉ። ዓይን ላለው ሰው ተጽፏል። ግን ደግሞ ምዕመናን፣ እመቤታችን በመጽሐፍ ቅዱስ ያደረገችው ብቻ ሳይሆን ያሰበችው ሳይቀር ተጽፏል። 3 ቦታ ቅዱስ ሉቃስ ማርያምም ይህን ነገር ሁሉ በልቧ እያሰበች ምትለው ነበር፣ ትጠብቀው ነበር 2 ጊዜ። አሁን ደግሞ ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች ሳይሆን ምን አለች? አሰበች። ሐሳቧ ድረስ ጽፏል ወንጌላውያን። እዚህ ላይ የእመቤታችንን ትሕትና እንደው ላድንቅላችሁ። አሁን እኛ ምዕመናን፣ የሻሸመኔ ምዕመናን እንደው የተባረካችሁ እኮ ናችሁ ቢለን፣ ይህ እንኳን በጋራ ስለሆነ ይከብዳል። በግል አንድ ሰው መጥቶ እንደው አንቺ እኮ የተባረክሽ ሴት ነሽ፣ እንደው አንተ እኮ ቅዱስ ሰው ነህ እኮ የተባረክ ነህ ቢለን ምን እንላለን? እንደው ኧረ አይገባም አትሉ? ትላላችሁ አትሉ? ኧረ አይገባም በፍጹም እንላለን። በሆዳችን ደግሞ አነሰ እንላለን። እንደው ካመሰገነኛ አይቀር ምን አለ ትንሽ ሊጨምርበት አትሉ? ላይላዩን ምስጋና የማንፈልግን መሰለኝ። ውስጣችን ምስጋና ይፈልጋል አይፈልግም? ይፈልጋል። ቅዱስ ዮሐንስ አፈወርቅ ትሑት የሚባለው ኃጢአተኛ ነኝ የሚል አይደለም፣ ኃጢአተኛ ነህ ሲሉት የሚታገስ ነው ይላል። አሁን እዚህ ጉባኤ መሃል አንድ ሰው ተነስቶ እኔ የረከስኩ ነኝ፣ እኔ እንደው ኃጢአተኛ ነኝ ቢል ወይ እንደው እንዴት ያለ ትሑት ነው እንላለን። እዚህ የረከስኩ ነኝ ያለውን ሰውዬ ግን ከቤተ ክርስቲያን ሲወጣ ጠብቃችሁ አንተ ርኩስ ና ብትሉት አቤት ይላል? ማን ነው ርኩስ ብሎ እጁን ነው የሚሰበስበው። ትሕትናው የአፍ ነው የልብ ነው? የልቡና ትሕትና ለሁላችን ያድለን። እመቤታችን ገብርኤል ሲያመሰግናት አንድ ቃል አልተነፈሰችም። በልቧ ግን እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። እንዴት አይነት ትሕትናና ዕውቀት ነው ያላት! በ15 ዓመቷ እንደ ሔዋን ዝም ብላ ምስጋናውን አልተቀበለች። እንዴት ያለ ሰላምታ ነው ብላ ምስጋናውን መረመረች። ገብርኤል እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስ አግኝተሻልና አላት። በማን ፊት? በእግዚአብሔር ፊት።
ምእመናን አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን በጣም አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? እኛ ልንጨምረው እንችላለን? ፀሐይ ብንሞቃትም ባንሞቃትም ሙቀቷ ይቀንሳል? ድንግል ማርያም ብናከብራትም ባናከብራትም ማናከብራታል? አትፍሪ ያለ ገብርኤል፣ አትፍሪ፣ በእግዚአብሔር ፊት ሞገስ አግኝተሻል። የእኔ ምስጋና ነው የሚገርምሽ፣ የእኔ ሰላምታ ነው የሚገርምሽ። እንኳን በእኔ በመልአኩ ፊት በማን ፊት ተከብረሻል? አትፍሪ ማርያም ሆይ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። ማን ትዪዋለሽ? ምእመናን እኛ ኢየሱስ የሚለውን ስም የሰማነው ከመጋቢ ሐዲስ ከቅዱስ ገብርኤል ነው። ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ገብርኤል ነው። አንዳንድ ሰዎች ገብርኤልን አሁን ያመጡ ስናከብር ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ነው። ስለዚህ ምእመናን አንድ ሰው እንደውም ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን የማያውቁ ሰዎች ኢየሱስን ቤት በኩል እንዳወቁት እግዚአብሔር ይወቀው ራሱ። ስሙንም ኢየሱስ ትዪዋለሽ፣ እርሱ ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሣል፣ ለመንግሥቱ ምን የለውም ማለት። አሁን ልትናገር ነው። እስቲ ስሟት እመቤታችንን። በእውነት ድምጿን ለሁላችን ታሰማል። ጸጥ ብላ ሰማችሁ። ገብርኤል መጥቶ ሰላም ሲላት ሲያመሰግናት አሁን ልትናገር ነው። ተናግሮ የማያውቅ ሰው እኮ የሚናገረው እንደው ሲበስበት ነው። ትወልጃለች ሲላት ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል አለች። ምን ስለማላውቅ? እመቤታችን ወንድ የሚባል አይታ አታውቅም እንዴ? ቅዱስ ዮሴፍ ወንድ ነው ሴት ነው? ታዲያ ወንድ ካህናት ያሳደጓት ወንዶች ናቸው። ምን ማለት ነው? ወንድ ስለማላውቅ። አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ አልነበረም። እምኀበ አይቴ ረከብኮ ዘከመዝ ብስራተ ዘእንበለ ዘር ምድር ቶተ ወዘእንበለ ምት ድንግል ጽንሰተ። ሊቃውንት ሲያብራሩት ይህን ዜና ኬታ መጣው? መሬት ላይ ዘር ሳይዘራ ይበቅላል የሚል ዜና፣ ሴት ሳታገባ ትወልዳለች የሚል ዜና ኬታ መጣው ማለቷ ነው ይላል። እንዴት ይሆንልኛል ወንድ ስለማላውቃለች? አሁን አንዲት ሴት ምእመናን ልታገባ አንድ ወር የቀራት ሴት ወንድ ልጅ ትወልጃለች ተብሎ ቢነገራት ወንድ ስለማላውቅ እንዴት ይሆናል ትላለች? የልጁ ስሙ ማን ነው ነው የምትለው አይደል? እንዴ አመጋገቡ እንዴት ነው ነው የምትለው? የሶምሶን እናት እንዳለችው። እመቤታችን ግን አግብቶ ወልዶ የመኖር ሐሳብ አልነበራት። እንኳን አንዳንድ ደፋሮች እንደሚሉት ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና ልዑልን ትወልጃለሽ፣ የዘላለም ንጉሥ ትወልጃለሽ ስትባል የድንግልናይስ ነገር ብላ ጠይቃለች። ደስ የሚያሳይ ነገር ልንገራችሁ ምእመናን፣ እግዚአብሔር ሐሳቡ ከእሷ መወለድ ነው። እሷ ሐሳቧ ድንግል ሆኖ መኖር ነው። ሁለቱንም ፈጸመው። እሱም ከእሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ድንግል ሆና ኖረች። እግዚአብሔር ማድረግ ይችላል። እናትም ድንግልም አደረጋት። እሱ ሰውም አምላክም አይደለም? አብ የልጁ ምልክት አደረገች ይላል ቅዱስ ኤፍሬም። እሱ ፍጹም አምላክ ፍጹም ሰው እንደሆነ ፍጹም እናት ፍጹም ድንግል ለመጥራት እኮ ያስቸግራል። ቅዱስ ኤፍሬም ምን ይላል? ጌታ ሆይ እናትህን ማን ብለን እንጥራት ይላል። ማን ብለን እንጥራት? ድንግል እንዳንላት ልጅ ታቀፋየናት ይላል። እናት እንዳንላት ደግሞ ድንግል ሆና አገኘናት። እናትህን ማን ብለን እንጥራት? ጌታ ሆይ እናትህን መጥራት እንደሚያስቸግር ከሆነ አንተንማ በምን አንደበቴ እጠራሃለሁ ይላል። እና እናትም ድንግልም አደረጋት። ገብርኤል ጠየቀችው። በእውነት እንዴት ይሆናል አለችው። እኛ እኮ የገብርኤልን ጸባይ አይተነዋል። ትናንት መምህር ምትኩ ሲያስተምሩን ነበር። ቅዱስ ገብርኤል ዘካርያስን ሊያበስረው ሄደ። ዘካርያስ እንዴት ይሆናል ብሎ ሲከራከረው እንዴት የተዘጋ ማኅፀን ይከፈታል ሲለው ይሄ እስከሚፈጸም ድረስ ምን ትሆናለህ? የተዘጋ ማኅፀን እንዴት እንደሚከፈት እንዲገባ ልሳንህን ዘጋውና ልሳንህ ተመልሶ ምን ይላል? ማኅፀን እንደሚዘጋ ልሳን ይዘጋል እግዚአብሔር። ማኅፀን እንደሚከፍት ልሳንህን ምን ይለዋል? እመቤታችንን ግን እንደዛ ማድረግ አልቻለም ገብርኤል። አንደኛ እሷ ከእሷ በፊት በድንግልና ጸንሳ የወለደች ሴት የለች። ዘካርያስ እኮ ቢያንስ አብርሃምና ሳራ እያለ ሲተርክ የኖረ ሰው። ሌላው የአምላኩ እናት ናት፣ ስልጣን የለውም። ስለዚህ አስረዳት። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው አለ። እነሆ የሥላሴ ሥራ ባንቺ ይሠራል ማለቱ ነው።
መንፈስ ቅዱስ ብሎ መንፈስ ቅዱስን፣ ልዑል ብሎ አብን፣ ኃይል ብሎ ወልድን የሥላሴ ሥራ ባንቺ ይሰራል አላት። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች አለ። ይህም ማስረጃ ሆነ። ምክንያቱም ኤልሳቤጥ የጸነሰችው ከባሏ ነው። ድንግል ማርያም ግን ትጸንሻለሽ የተባለችው ያለ ባል ነው። ገብርኤል ወዲህ ቢል ወዲያ ቢል ማስረጃ አጣ። መጨረሻ ምን አለ? ለእግዚአብሔር የሚሳነው የለም። አይሻልም? ሌላ ጥቅስ ከመፈለግ ለእግዚአብሔር ምንም ይለው የለም። አንዳንዴ ጠበሉ እንዴት ያድናል፣ እምነቱ እንዴት ያድናል፣ እንዴት ሲሏችሁ አሁን ይህን ጊዜ ምን አለች? አሁን ወደ ርዕሴ መጣው። እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኛለች። ይህንን የምናውቀውን ታሪክ ለምን ተረከው ካላችሁ በእውነት ሁላችንም አናስተውለው። ድንግል ማርያም በእኛ መዳን ድርሻ እንዳላትም እንድናስብ ማን ሆነው አምላክ መቼ እንደተጸነሰ ስለማናስተውል ነው። እስቲ ልጠይቃችሁ ምእመናን፣ ገብርኤል መጥቶ ደስ ይበልሽ ሲላት አምላክ ተጸንሷል አልተጸነሰም? አቤት አልተጸነሰም። ትጸንሻለሽ ሲላት ትጸንሻለሽም ገና ነው አይደለ? አልተጸነሰም። ዘመድሽ ኤልሳቤጥ ጸንሳለች ሲላት ምንድን ነው የሚጠብቀው እግዚአብሔር? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ስትጨርስ እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀኗ አደረ። የሁላችንም ድህነት ያን ጊዜ ተጀመረ ማለት ነው። የሚገርማችሁ ምእመናን፣ እመቤታችን እንደ ቃልህ ይደረግልኝ የሚለውን ቃል ሳትናገር ለግማሽ ሰዓት እንኳን ዝም ብላ ብትቆይ ኖሮ እኛም ሳንድን ለግማሽ ሰዓት እንቆይ ነበር። አንድ ቀን ሁለት ቀን ብትቆይ ኖሮ። ምክንያቱም ለሰው መዳን የአምላክ ፍቅርና የሰው ፈቃድ ያስፈልግ ነበር። የአምላክ ፍቅር ምኑ ነው? የሰውን ፈቃድ ይሁንልኝ ብላ ያሟላችሁ ማን ናት? እመቤታችን ናት። እንደውም አንዱ ሊቅ ምን አለ? ገብርኤል ቆሞ ሲያበስራት ሲኦል ውስጥ ያሉ ነፍሳት ቢያዩ ኖሮ እዚያው ሲኦል ውስጥ ሆነው እሺ በይ እሺ በይ እሺ በይ ያሉ ይጮህ ነበር። ምክንያቱም የእኛ ድህነት የሚጀመረው እመቤታችን እንደ ቃልህ ይደረግልኝ ስትል። በእኛ መዳን እመቤታችን ድርሻ አላት የላትም? እንደው ይህን ስል ለእመቤታችን በጣም መብት የሰጠው እንዳይመስላችሁ። እንደው ከሁለት ሰዎች ጋር አነጻጽሬ ልንገራችሁ። አንደኛው ነቢየ እግዚአብሔር ሙሴ። ሙሴን በሲና ተራራ እግዚአብሔር ተገለጠለት። ሙሴ ሆይ ሂድና ሕዝቤን ነፃ አውጣ አለው። ሙሴ 3 ጥያቄ ጠየቀ። ስንት ጥያቄ? አንደኛ አለ ሄጄ ሕዝብን ነፃ ላወጣ ስሞክር ማን ነው የላከህ ቢሉኝ ማን ልበላቸው አለ። ጥሩ ጥያቄ ነው። አድርጌ አብሬ ልክልሃለሁ አለ። ስንት ተመለሰለን? በአራተኛው ሙሴ ምን አለ? እግዚአብሔር ሆይ ከይቅርታ ጋር ሌላ ሰው ፈልጋለሁ። ስንት ጥያቄ ጠይቆ? አረ የባሰ ልንገራችሁ ደግሞ መስፍኑ ጌዲዮን አለ። ጌዲዮንን ደግሞ ቅዱስ ሚካኤል ተገለጠና ሂድና እስራኤልን ነፃ አውጣ አለ። አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ አለ። ስለዚህ መስዋዕት ላቅርብና እሳት ከሰማይ ወርዳ ከበላችሁ ያኔ መልአክ መሆንን ይታወቃል። ስለዚህ መስዋዕት እስካቀርብ ድረስ ከዚህ ጋር እንዳትላወስ አለው ይላል። ማንን ነው እንዳትላወስ የሚለው? ቅዱስ ሚካኤል የዋህደል እሺ ብሎ ቆመለት። መስዋዕቱ ቀረበ፣ እሳት ከሰማይ ወርዶ በላው። አሁን መልአክ መሆኑ ታወቀ። በል አሁን መልአክ መሆኔን አውቃል፣ በል ሂድና ሕዝቡን ነፃ አውጣ አለው። መልአክ መሆኔን አወቅኩ፣ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣስ በምን አውቃለሁ? የበግ ቆዳ የበግ ፀጉር መሬት ላይ አነጥፋለሁ፣ እሱ ላይ ዝናብ ዘንቦ ሌላው ደረቅ ይሁን፣ ሌላው ላይ ሲዘንብ እሱ ላይ ደረቅ ይሁን፣ ያን ጊዜ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣ አውቃለሁ። ተደረገለት ይላል። እመቤታችን በድንግልና ጸንሰሽ ትወልጃለሽ ስትባል እዚህ ጋር ዝናብ ይዝነብና እዚህ ጋር ደረቅ ይሁን ብላለች? እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ ያለችው። በእኛ መዳን ድርሻ አላት የላትም? የሚገርማቸው አንዱ ሊቅ ምን አሉ? እግዚአብሔር ሰማይና ምድርን ፈጠረ። ከፈጠረ በኋላ ዓለም በኃጢአት ምክንያት ጨለማ ሆነ። ጨለማው ዓለም ሌላ ብርሃን ፈለገ። ለጨለማው ዓለም ያበራው እውነተኛው ብርሃን ማን ነው? ክርስቶስ ነው። የመጀመሪያው ብርሃን ሲበራ ሲፈጠር ብርሃን ይሁን ያለው እግዚአብሔር ነበረ። ሁለተኛው ብርሃን ክርስቶስ እንዲያበራ ይሁንልኝ ያለች ማናት? ድጋሚ ብርሃን አሳየችን እመቤታችን። ክብር ምስጋና ይድረሳት ነው።